ማለት እናንተ ተወራንጅ እኮ ምንም ነገር የለም። ምንም ነገር እንደሌለ አውቃለሁኝ። ምንም ነገር የለም። በዚሁ አጋጣሚ ለሚያስቡ ሰዎች ምንም ነገር እንደሌለ ተናግራችኋል። እኔም በስነ ስርዓት አውቃለሁ ምንም ነገር የለም። ግን አንቺ አሁን ወንድሜ ነው ጓደኛዬ ነው ብለሽ ነው የቀረብሽ አይደል? አዎ ቶፊቅ ለኔ ወንድሜ ነው። ቶፊቅ ለኔ ድሮ ደግሞ ለኔም ወንድሜ ነበር። ቶፊቅ ባሽ ወንድሜ በሚል ነው ለዚህ የተዳረስነው። ወንድምና እህት ነውና አንዳንዴ እኔ አንቺ ላይም ለመፍረድ ምናምን አይደል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ተናፈቃችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በማሪናና በፈኪ መጥቻለሁ። ቪዲዮን መግቢያ ላይ እንደሰማችሁት ማሪና ለፈኪ ማስጠነቀቂያ ሰጣችት ማለት ነው፣ ሰጥታለች። እሱም ምንናል እኔም ወንድም እያልኩ ነው ለዚህ ደረጃ ያደረስኩት፣ አንቺም ወንድሜ እያለች ነው። እና ኧረ ዲራማው ቀጥሏል ማለት ነው። በጣም ይገርማል። እንግዲህ ያው ድርሽ እንዳቺ ቤዳ ማስጠነቀቂያ ሰጥታሻለች። እሷም ደግሞ ጓደኛዬም ወንድሜም ነው፣ ሌላ ነገር የለም። ከዚህም በፊት ተናግሬያለሁ፣ ሌላ ነገር እንደሌለም አውቃለሁ፣ ግን አላማረኝም ከሱ ጋር ማገናኘትሽ እያለች ነው። እና በጣም ይገርማል። ከኔ ውጭ ሌላ ሰው እንዳታይ እያለችው ነው ማለት ነው ማሪና። ገና ለገና ያን ሁሉ አልፈልግሽም፣ ያው ይህን ነገር የምትናገሪ ከሆነ ከስልኬ ሁለተኛ እንዳትደዊ፣ አንቺን ማግኘት አልፈልግም። እንደ ድሮ እህትማ ወንድማሞች በስራ ጉዳይ እንገናኛለን። ከዛ ካልሆነ ግን ያው በሌላ ስሜት የምትመጪ ከሆነ እኔ አልፈልግሽም፣ አይንሽን ማየት አልፈልግም ካለ ሰው ጋር ደግሞ እሷ በዙር መንገድ እንግዲህ ፋኪን ከሱ ጋር አትገናኝ። እኔም አሁን እንደዛ እያልኩ ነው ለዚህ ደረጃ የበቃሁት። አንቺ ደግሞ አሁን በመሀል ትንሽ ስለተጣለን ያችን ክፍተት አግኝተሽ ነው የገባሽው። የኛ ጸብ ግን ከ2 ወር በላይ አይሆንም፣ ከዛ በኋላ እንታረቃለን ብላ ማስጠነቀቂያ ሰጥታሻለች ማለት ነው ለፋኪ። ፋኪ እንግዲህ ቻዩ ማለት ነው ቻዩ ቶፊቅ ቀደቀብ ደርሽ እንዳት ያው ማስጠነቀቂያ ተሰጥቶሻል። ከዛ በዘላላ ግን አሁን የሚጠብቀሽን ታውቂያለሽ ማለት ነው። ኧረ ጉድ እኮ ነው። ሴቶች ዘንድሮ በወንድ ልትጣሉ ነው እንዴ? በወንድ ልትጣሉ ነው? ኧረ ተው፣ ወንድ ሞልቷል። የሴቶችን ጆሮ አታስጠፉን ማለት ነው። ጆሮአችን አስታጠፉ። ምክንያቱም ሴቶች በወንዶች ተጣሉ የሚባል ወሬ አንፈልግም ማለት ነው። ወደ ቤተሰብ እንግዲህ ቪዲዮን አይታችሁ እናንተ ፈረዱ። ምን ትላላችሁ? በጣም እኔ ያው እንደኔ በጣም ገርሞኛል ማለት ነው። ለምሳሌ እንበልና የገዛ ባሌን ቢሆን ራሱ አፈቅራለሁ አገባለሁ ካለ ማለት ነው፣ አይ ያፈቀራትን ሴት አንቺ ከሱ ጋር አትገናኝ፣ ከሱ ጋር ያለሽን ግንኙነት አቋርጭ ማለት አልችልም ማለት ነው። ምክንያቱም ወዶ ፈቅዶ ካፈቀራት መብቷ ነው። እቺ ግን አልፈለገሽም እያላት እንኳን ከሱ የሚጨመረውን ሰው የኔና የእሱ ግንኙነት ወይም ብንጣላ ለጊዜው ነው እንጂ እሱን ክፍተት አግኝተሽ ነው የገባሽው፣ ግን አቁሚ ተዊ እያለች ነው። እና ይሄንን ነገር እስቲ እናንተ ምን ትላላችሁ? እኔ ግን ከምር በጣም ግርሞ ብሎኛል። ለካ ሴቶች እንደዛ ነን እንዴ? እድሜና ጤና ይስጠን እንጂ የማናየው ጉድ የለም። እንግዲህ ከዚህ የበለጠም ጉድ እናያለን። ብቻ እድሜና ጤና ይስጠን ማለት ነው ለማየት። ከና አብረሽ ድራማ ሲያንወጣ የማሪናና የቶፊቅ ደግሞ ድራማቸው በጣም ይገርማል ማለት ነው። አነጋጋሪ ሆኗል በሰሞኑ። እናም እንግዲህ ውድ ቤተሰቦቼ እንደተለመደው ላይክ ሼር በማድረግ አበረታቱኝ። እንዲሁም ለቤቴ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤቴን ተቀላቀሉ። ነባሮቹ ደግሞ አይዞሽ በርቺ ብላችሁ ቤቴን መታችሁ ላይክ ሼር ለምታደርጉ ለምታበረታቱኝ፣ ሀሳብ አስተያየታችሁን በኮሜንት ለምትጽፉኝ፣ ለምትመክሩኝ ከልብ አመሰግናችኋለሁ። ክበሩልኝ። ባላችሁበት አላህ ይጠብቃችሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላም ዳርቻ አላህ ከክፉ ነገር ይጠብቃችሁ፣ ይጠብቀን። ሰላም ለሀገራችን ኢትዮጵያ ፍቅር፣ አንድነት፣ መተሳሰብ፣ መቻቻልን ይስጠን ማለት ነው። በርቱ፣ ጠንክሩ።
እኔንም አበረታቶኝ ውድ እህቶቼ በሰላም ለሀገራቸው እስከሚያበቃቸው ድረስ እንግዲህ አላህ ከክፉ ነገር ይጠብቃችሁ። ሀገር ውስጥ ያላችሁም ከሀገር ውጭ የሆናችሁም ሁል ጊዜ ዱአይ ነው ማለት ነው። ያው ላይክ ሼር ማድረጓን ግን አትርሱ እላችኋለሁ።